ሀብታም የምንሆንበት አራት መንገዶች ብቻ አሉ። አራት መንገድ ብቻ። በደምብ ስሙኝ። ሀብታም የሚያደርጋችሁ የመጀመሪያው ነገር ምን እንደሆነ ታውቃላችሁ? የቤተሰብ ውርስ ነው። አባትህ የሚድሮክ ባለቤት ከሆነ፣ የብላክ ሮክ ባለቤት ከሆነ ወይም ኢትዮጵያ ውስጥ 25% የወርቅ ባለቤት ከሆነ ያኔ በሱ ብቻ ሀብታም ትሆናለህ። ምክንያቱም ያወራነ ያለነው የሀብት ጉዳይ ነው። የሀብት ጉዳይ ማለት ደግሞ ህይወት ዘመንን በቅንጦት የሚያኖር ነገር እንጂ ይሄ ዛሬ መጥቶ ነገ መጥቶ ከዛ ከአመት በኋላ የሚጠፋ አይደለም። እሱ ውርሱ ደግሞ እኛ ጋር የለም። ወደ ሁለተኛው ነች። ሁለተኛው መስረቅ። እና ብራዘር ለምፈልገው ነገር አንተን ለመስረቅ ምንም ታለንት የለም። በጣም ጥሩ ሰው ነህ። በህይወት መጨረሻም እንዲህ ማለት ነው የምትፈልገው። ላይክ ጠንክሬ ሰርቼ ይሄን ያገኘሁት ማለት ነው የምትፈልገው። ምን ስርቆት ደግሞ ለእናንተ አይሆናችሁ። በዚህ ደግሞ ሀብታም አትሆኑ። ለመስረቅም ደግሞ ስኪሉ የላችሁ። ምክንያቱም ሬጅስት ስኪል ኦን ኤርስ ስርቆት። ወደ ኔክስቱ ኒድ አግቡ ነው። አግቡ ስላችሁ ዳውን አግብታችሁ ደሃ ሁኑ ያልኳችሁ አይደለም። ዳውን አግብታችሁ ሀብታም ልትሆኑበትም አለ። ግን most of you guys are I thinking short term ነገር እየፈለጋችሁ ነው መሰለኝ። ግን በፍጥነት ሀብታም የምትሆኑት ነገ ሀብታም ወንዶችን ወንድ ኮንክ ደግሞ ሀብታም ሴትን በማግባት ነው። it is as simple as it is። ግን ችግሩ እዚህ ጋር you are not handsome right? በጣም አቋም የለም፣ አንተ መልክ የለም። ደግሞ ሀብታም ሰዎችን ወደ አንተ የሚስብ አመለካከት ወደ ማይንድ ሴት የለም። እሱ ነው ችግሩ። በዚህ ደግሞ ሀብታም መሆን አትችልም። ወደ አራተኛውና መጨረሻ ላይ እንሂድ። መጨረሻው ይሄንን እንደምል ሁላችሁም ታውቃላችሁ፣ ጠንክሮ መስራት። ግን እናንተ አንድ ያልተረዳችሁት ነገር ምን እንደሆነ ታውቃላችሁ? ሪሊ ጠንክሮ መስራት ማለት ምን ማለት እንደሆነ ታውቃላችሁ? እስኪ እውነቴን ነው just genuinely ልጠይቃችሁ። like ጠንክሮ መስራት ሪሊ ምን ማለት ነው? አይ ቲንክ የኔ ጄኔሬሽን ይሄኛውን ሳይድ የተረዳው አይመስለኝም ኮምፕሊትሊ ማለት ነው። ጠንክሮ መስራት ማለት ነው ጋይስ ላይክ እንዴት ነው ሌት ናይት ይሄ ሳትተኙ ሌሊቱን ሙሉ የምትሰሩበት ታይም አለ። ሌላው ደግሞ የፕሮጀክት ሳምፕል በማቅረብ ብቻ ላይክ አሁን የራሴን ኤጀንሲ ከጀመርኩኝ ጀስት 1 ወር ምናምን አልሞላም። ኢቭን 2 ሳምንት አልሞላም። ጀስት 1 ሳምንት ሳይሞላው የመጀመሪያ ክላይንት አግኝቻለሁ። እንዴት ካላችሁ አም ታየርለስ ማን ላይክ እንቅልፍ መጥቶ ላይብራሪ ቁጭ ሆትስፖት የተጠቀምኩኝ ክላይንትን ማወራ ዲኤም ያረኩኝ ቼክ ማድረግ ሰው ነኝ። ከዛ በፊት አም ጀስት ላይክ ለፍሬንዶች ራሱ ኮል ማላረግ ሰውዬ አሁን ክላይንቴን እንዴት በየቀኑ በየሰዓቱ ደውዬ እንደምጠይቀው አልገባችሁም? ቢኮዝ የስራ ጉዳይ ነው። እንዲህ ካልተሰራ እንዲህ ካልተሮጠበት ብር አታገኙ። ስለዚህ ሃርድ ወርክ ኢዝ ማተር ላይክ እንዴት ነው ምን ብዬ ኤክስፕሌን እንደማደርግላችሁ አላውቅም። ግን ሶሻል ሚዲያ ብዙዎቻችሁ ላይ ያያችሁት ነገር አለ። you have to work hard you have to hustle ይላል። ግን ጋይስ እናንተ ሚስት ያደረጋችሁት ነገር ቢኖር ሃርድ ወርክ ሪሊ ምን ማለት እንደሆነ አንደርስታንድ አላደረጋችሁ። እኔ የራሴን ኤጀንሲ ከጀመርኩኝ በኋላ አይ አም ጀስት ሎንሊነስ ነው የሆንኩኝ። በቃ ብቸኛነቱን ራሱ ወደድኩኝ። ቢኮዝ ከሌሎች ልጆች ጋር መንቀሳቀስ ከጀመርኩኝ የራሴን ቢዝነስ ኦፐሬት ማድረግ አልችልም። በአንድ ሳምንት ውስጥ የመጀመሪያ ደንበኛን ላንድ ማድረግ አልችልም። that's it። ለዛ አም ጀስት ላይክ fucking loner ነው የሆንኩኝ። ላይክ ብቻዬን ነው የምንቀሳቀሰው። ካፌ ስገባ ብቻዬን ነው ገብቼ የምባለው። because I have to think man I have to think because ይሄ 4-5 ሰው ቁጭ ብሎ ሊያስቡ የሚችሉትን ሐሳብ ነው ፕሮሰስ ማድረገው። ለቀጣይ ደንበኛ ምን ብዬ ማውራት አለብኝ? ምን ብዬ እንትን ልበለው? ምን ብዬ ትኩረቱን ልሳበው? ምን አይነት ግራፊክስ ላቀርብለት? እሱን ደግሞ the problem is ከኔ ጋር ቁጭ ብሎ እሱን ችሎ የሚያወራ ሰው የለም። so I have to do it alone። ለዛ ኢትስ እንዴት ብዬ ሃርድ ወርክን ኤክስፕሌን እንደማደርግላችሁ አላውቅም። ብዙ ጊዜ ሞክሬ አውቃለሁ። የተለየ ይሄ አንዳንድ ክላይንቶች እንዲያምንላችሁ ሳምፕል መስራት አለባቸው አይደል? ላይክ በጣም አትራክቲቭ የሆነ ሳምፕል
በጣም ስትሮንግ የሆነ በቃ ረጅም ሙሉ አንድ ቀን ሳምፕል ብቻ ሳዘጋጅ እንዴት ብዬ አትራክሽኑ እንደምስበው አዘጋጅቼ ያ ሳምፕል ሄዶ ፌል ሲያደርግ አይቻካለሁ። ላይክ what the hell ፈርስት ኤጀንሲ ቢግነር ስለሆንኩኝ ይሄ ነገር ኤክስፒሪየንስ እንደሚደረግ ብሎግ ላይ የተለያዩ ኤጀንሲ ኦነሮች ሲያወሩ ዩቲዩብ ላይ ሰምቼ አውቃለሁ። ግን ራሴ ላይ ሲሆን like it made me to push hard like ምን ብዬ እንደምገልጽላችሁ አላውቅም። እዚህ ጋር ስለ ኤጀንሲ እና ስለ ራሴ ላይፍ ያወራው አይደለም፣ ስለ እናንተ ያወራው ነው። ጠንክራችሁ ስሩ። ላይክ ዛሬ የመጨረሻ ቀናችሁ እንደሆነ አስባችሁ ጠንክራችሁ ስሩ። ጠንክራችሁ ስሩ ሲባል ይሄ እንደማወራው ሲምፕል አይደለም። ጠንክሮ መስራት ይኸውላችሁ ላይክ 2 ሰዓት መስራት ጠንክሮ መስራት አይደለም። 2 ሰዓት ሰርተህ ፕሮዳክቲቭ ልትሆን ትችላለህ፣ ግን you have to build the ዌልዝ መገንባት አለብህ፣ ሀብት መገንባት አለብህ። that's it። እሱ ደግሞ ካንተ 18 ሰዓት ነው የሚፈልገው። like you have to think, you have to be delusional, you have to walk against the ሶሳይቲውን against አድርገህ ወክ ማድረግ አለብህ። that is what we call ጠንክሮ መስራት። like ምን ያህል ጊዜ ስልክ ላይ እንደማጠፋ እኔ ነኝ የማውቀው። like completely ምን ያህል ስልክ ላይ እንደማጠፋ እኔ ነኝ የማውቀው። በቃ ይሄን ስልክ ከገዛው በኋላ ካሞን ከገዛው በኋላ it's nice because ሙሉ ቀኑን ቻርጅ ሳላደርግ እጠቀማለሁ። ኤኒዌር ኤኒ ፕሌስ ቴክኖ ፖፕ 30 ቴክኖ ስፓርክ 30 በነበረኝ ሰዓት ቻርጀር ይዤ ነው የምዞረው። ቢኮዝ ስገባ የትም ፕሌስ ስገባ ቻርጅ አድርጌ ነው የምጠቀመው። እንደ ፒሲ ነው የምጠቀመው። ቢኮዝ ስልክ ላይ እንደኔ እናንተ አታጠፉ። ግን እኔ ፕሮዳክቲቭ ለመሆን ክላይንት ለመፈለግ ቢዝነስ ራን ለማድረግ ቢዝነስ ቢልድ እንዴት እንደሚደረግ ነው ያንዳንዷን ታይም ራሴን ማስተምረው። ለዛ ነው በ19 ዓመቴ የራሴን ኤጀንሲ ጀስት ላውንች ያደረኩኝ ያለሁት። ሆፕፉሊ 2019 በጣም ስኬል እንደማድረጉ አውቃለሁ። አዲስ ቢዝነስ ውስጥም ልገባ እችላለሁ። ግን አይ ቴል ዩ ዋን ቲንግ፣ ጠንክራችሁ ስሩ። ኢትስ ፔንፉል ኢትስ ላይክ እንዴት ነው በጣም ፔንፉል ነው። ስሜቱን ልገልጽላችሁ አልችልም። ግን you have to work hard my bro, that's it። ሶ በሌላ ቪዲዮ አገኛችኋለሁ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ።